በማርበርግ በሽታ ከተጠረጠሩና ህይወታቸው ካለፉት 6 ሰዎች መካከል 3ቱ የማርበርግ ቫይረስ እንደነበረባቸው የጤና ሚኒስቴር አስታወቀ። ከህዳር 3 ጀምሮ በኢትዮጵያ ተከስቶ የነበረውን የሄሞግራፊክ ፌቨር በሽታ ምርመራ በማድረግ የማርበርግ ቫይረስ መሆኑን ማረጋገጥ መቻሉ ይፋ ተደርጓል። የጤና ሚኒስትሯ ዶክተር መቅደስ ዳባ ጉዳዩን አስመልክተው በሰጡት መግለጫ እስካሁን 17 ሰዎች ላይ ናሙና ተወስዶ በትክክል 3 ሰዎች ላይ የማርበርግ ቫይረስ ተገኝተዋል። ከነዚህ 17 ሰዎች መካከል 6 ሰዎች ህይወታቸው አልፏል ያሉት ሚኒስትሯ ከነዚህ ውስጥ 3ቱ በትክክል የማርበርግ በሽታ የተገኘባቸው ናቸው። አለምሰገድ አሳየ ተጨማሪ መረጃዎች ሊያደርሰን እዚህ ስቱዲዮ ይገኛል። እንኳን ደህና መጣ። እንኳን ደህና ቆየ። ይህ እንግዲህ የተከሰተው በጤና ሚኒስቴር በኩል ተከታታይ መረጃዎች ሲሰጡ ነበር። ዛሬ ደግሞ መግለጫ ተሰጥቷልና በመግለጫ የተነሱ ዋና ዋና ነጥቦች ምንድን ናቸው? አመሰግናለሁ። ከህዳር 3 ጀምሮ እንግዲህ በኢትዮጵያ በተለይም በደቡብ ኢትዮጵያ ክልል ጂንካ ዞን ላይ የተከሰተው የዚህ የሄሞግራፊክ ፊቨር የተሰኘው በሽታ በጥልቅ ምርመራ ሲደረግበት እንደነበረ እናስታውሳለን። በዚህም የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመተባበር እንግዲህ የተለያዩ ምርመራና የክትትል ስራዎችን ሲያከናውን እንደነበረ በተለያዩ ወቅቶች በጤና ሚኒስቴር የማህበራዊ ትስስር ገጾችም ሲያጋራ ነበረ። ዛሬ ደግሞ ወቅታዊ መረጃዎችን ለማድረስ እንግዲህ መግለጫ ሰጥቷል ማለት ነው። በዚህም የጤና ሚኒስትሯ እንደገለጹት ከሆነ መንግስት ባለፉት ቀናት ከፍተኛ ትኩረት በማድረግ በዚህ በሽታ ላይ ከፍተኛ ምርመራ ሲያደርግ እንዲሁም ልዩ ግብረ ኃይል ተቋቁሞ ጭምር በዚያው አካባቢ በከፍተኛ ሁኔታ የምርመራና የጥናት ስራዎች ሲከናወኑ እንደነበረ ተናግሯል ማለት ነው። በዚህም እንግዲህ በሽታውን በከፍተኛ ሁኔታ በመቆጣጠርና በመከታተል ሂደት ላይ ውጤት እንደተገኘም አንስተዋል ማለት ነው። እስካሁን በተሰራው የናሙና ጥናት እንግዲህ ወደ 17 የሚጠጉ ሰዎች ላይ ምርመራ በማድረግ 3ቱ በትክክልም ከዚህ ከማርበርግ በሽታ ጋር ግንኙነት እንዳላቸውና በዛም ህይወታቸው እንዳለፈ አረጋግጧል ማለት ነው። በአጠቃላይ ከ17ቱ ሰዎች ውስጥ የናሙና ከተወሰደ ውስጥ 6ቱ ህይወታቸው አልፏል። ነገር ግን ደግሞ 3ቱ ናቸው በትክክል የዚህ የማርበርግ በሽታ ተጠቂ ሆነው የተገኙ። በዘረመል ምርመራውም እንግዲህ በራስ አቅም በተደረገ ውጤት እንደሆነ እንግዲህ ይፋ አድርጓል በመግለጫቸው ማለት ነው። እንግዲህ የበሽታውን አመጣጥ ወይም ደግሞ ታሪካዊ ሁነቶችንም በዚህ በመግለጫው ላይ ዶክተር መቅደስ ዳባ እንግዲህ ለመገናኛ ብዙሃን ይፋ አድርገው ነበረ። በሽታው በ1967 በጀርመን ማርበርግ ከተማ የተከሰተና እንግዲህ በዚያም በዘረመል ምርመራ እንደተረጋገጠ ስያሜውንም ከዛች ከጀርመኗ የማርበርግ ከተማ እንዳገኘ ተናግሯል ማለት ነው። እንግዲህ ባለፉት ጊዜያት በተለይ በ12 የተለያዩ ሀገራት ላይ ይሄም በሽታ ተከስቶ እንደነበረ ከዛ ውስጥ ደግሞ በዛ ያሉት የአፍሪካ ሀገራት መሆናቸውን ይፋ አድርጓል ማለት ነው። እንግዲህ በቅርብ ጊዜም በተለይ ከኮቪድ-19 ወረርሽኝ በኋላም እንግዲህ በአፍሪካ የተለያዩ ሀገራት ላይ ይሄ በሽታ ተከስቶ እንደነበረ አንስተዋል ማለት ነው። በዚህም እንግዲህ ከፍተኛ ቁጥጥርና ክትትል ሲደረግበት በርካታ የምርምርና የክትትል ስራዎች ሲሰሩ እንደነበረ አንስተዋል ማለት ነው። በኢኳቶሪያል ጊኒ፣ በጋና እንዲሁም በታንዛኒያና በሩዋንዳ ጭምር በቅርብ ጊዜ ይሄ በሽታ ተከስቶ የተለያዩ ምርመራዎች ሲከናወኑ እንደቆየ አንስተዋል ማለት ነው። በዚህም ድንበር ዝለል በሽታ ስለመሆኑ መረጃዎችን አጋርተዋል። ከዚህ ጋር በተገናኘ የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከጤና ሚኒስቴር ጋር በቅንጅት እንግዲህ ልዩ ግብረ ኃይል በማቋቋም ጭምር እዛ ስፍራው ድረስ ልዩ የምርመራ ቡድንን በመላክ እንግዲህ በከፍተኛ ሁኔታ ክትትል አድርገው እንደነበረ በዚህም እንግዲህ በሽታውን በቁጥጥር ስር ለማድረግ ከፍተኛ ውጤት የተገኘበት እንደሆነ የሰጡት መግለጫ አለ። እሱን እስኪ ተከታትለን እንዳገም እንገናኝ። በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላብራቶሪ ያረጋግጠ ነው የነበረው የ3ቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኪ ሌሎች ነገሮች ያሏቸው ስለሚሆን 3 በፕሪዚምቲቭ በእኛ በሜዲካል እና በክሊኒካል ዳያግኖሲሱ ስንጠራው ተጠርጣሪነት በምንለው ማለት ነው። ነገር ግን 3ቱ በክሊኒካል ላብራቶሪያቸውም የዘረመል ምርመራውን የሚያደረግንባት ከ17 ምርመራዎች 3 ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ከዛ ከ17 ውስጥ እንግዲህ 3 ብቻ ፖዚቲቭ፣ ሌሎቹ እስካሁን ያሉን ሳምፕሎች እስካሁን ነፃ ነው የሚያሳየን ማለት ነው። በሽታው ምልክቶች ካሳዩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ከዛም ደግሞ ክትትል ማድረግ ስራዎች ደግሞ በሰፊው እየተሰራ ነው ያለው። ወረርሽኙ እንግዲህ በደቡብ ክልል በጅንካ ከተማ ከታየ በኋላ የነዚህ ሰዎች ጋር ንክኪ የነበራቸውን ቦታዎች በደንብ መለየት፣ ለይቶ ማቆየቶች ስራ ደግሞ መስራት ከሁሉም ጋር በማናበብ እየሰራን ያለ ነው። ከዚህም በተጨማሪ እንግዲህ በሽታው በከፍተኛ ሁኔታ መንግስት ለበሽታው ትኩረት በመስጠት ክትትሎችን እያደረገ በዛሬው ዕለት ደግሞ በልዩ የሞባይል
ላቦራቶሪ የሚባለውን እንግዲህ በጣም ዘመናዊ የሚባሉ ቴክኖሎጂዎችን የታጠቀ ቡድን በተጨማሪ እንግዲህ በአካባቢው ከፍተኛ የሆነ የምርመራና የጥናት ስራ ለመስራት እንግዲህ ወደ ስፍራው መላኩንም ገልጿል ማለት ነው። በነገራችን ላይ ይሄ በሽታ ድንበር ዘለል በመሆኑ እንግዲህ ከኢጋድ ከአፍሪካ ህብረት እንዲሁም ከልዩ ልዩ ተቋማት ጋር ከአፍሪካ ሲዲሲ ጨምሮ እንግዲህ ከዓለም ጤና ድርጅት ጋር በጋራ ጭምር ጉዳዩ ላይ ሰፊ ትኩረት በመስጠት ክትትል እየተደረገና ከዚህ በሽታ ጋር ግንኙነት የነበረባቸውን ሰዎች ጭምር በነገራችን ላይ በሽታው በንክኪ የሚተላለፍ ነው። ነገር ግን ደግሞ እንደ ከዚህ ቀደሙ የኮቪድ-19 ወረርሽኝ በአየር የሚተላለፍ አይደለም። ይሄ በሽታው ከተገኘባቸው ወይም ደግሞ ማርበርግ ቫይረስ በቀጥታ አለባቸው ተብሎ ከሚጠረጠሩ ወይም ደግሞ የበሽታው ምልክት ካሳዩ ሰዎች ጋር በቀጥታ ንክኪ ማድረግ ለበሽታው ተጋላጭነትን እንደሚዳረግ እንግዲህ በመግለጫው አንስተዋል ማለት ነው። የህመሙ ምልክቶችን ለማንሳት ያክል እንግዲህ ከፍተኛ የሆነ ትኩሳት ከአፍና ከአይን እንዲሁም ከአፍንጫና ከተለያዩ የሰውነት ክፍሎች ደም መፍሰስ፣ ከፍተኛ ራስ ምታት፣ ማቅለሽለሽና እንዲሁም ማስመለስ፣ በሌላ በኩል ደግሞ የጡንቻና የመገጣጠሚያ ህመም፣ ድካምና የሰውነት መዛል፣ የቆዳ ላይ ሽፍታና መበለዝ እንግዲህ ለበሽታው በምልክትነት የሚገልጹ መሆናቸውን እንግዲህ የጤና ሚኒስትሯ ዶክተር መቅደስ ዳባ ተናግሯል ማለት ነው። ይሄን የተመለከተው መረጃ ሰምተን መለስ። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። እንደ ኮቪድ ጊዜው አይነት አይደለም ማለት ነው። አሁን የምንሰጠው ምክር ይሄ በንክኪ ብዙ ነገሩ በንክኪ ስለሚሆን በተለይ ደግሞ ምልክቱ ያላቸው ሰዎች ምልክት በሚኖርበት ሰዓት ነው እንጂ ያኔ ሰዎችን ያዩ ሳይሆን ምልክት በሚኖራቸውና ከምልክቱ በኋላ በተለይ አንድ ምልክት ካሳዩ በኋላ ያሉ ንክኪዎችን መቀነስ ላይ በጣም ጠንካራ የሆነ ስራ መስራት ያስፈልገናል ማለት ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ፣ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁል ጊዜ መቀነስ የሚለውን መስራት የሚያስፈልገው እንግዲህ በሚኒስቴር መስሪያ ቤታችንና በተጠሪ ተቋማት እንዲሁም በፌዴራል ደረጃ ይህ የራሱ ታስክ ፎርስ ተቋቁሞለት ከክልሎች ጋር በማናበብ ስራዎቻችንን እየሰራን ነው። በዚህ ሳምንት እንግዲህ ይሄንን የመጀመሪያውን ካየንበት በምልክቶች ላቦራቶሪዎች ከተላኩበት እንግዲህ ሳምንት ባልሞላ ጊዜ ነው ከናንተ ጋር ይሄንን መግለጫ እያደረግን ያለነው። የመለየት የማረጋጋትና ያለንበትን ደረጃ የማወቅ ስራ በደንብ ስለሚያስፈልግ ነበር። ከሕክምና ጋር በተያያዘና መድኃኒት ጋር የተያዙ ጥያቄዎች ቢኖራቸው በህብረተሰብ ደረጃ እና ደግሞ መረጃ እስከየት መገኘት አለበት ህብረተሰቡ ጉዳዩ ነውና በየዕለቱ እዚህ ይደርሳል እዛ ይደርሳል የሚሉ ጉዳዮች ሲነሱ አወናባጅም መረጃዎች ይገኛሉና እንዴት መረጃዎች ይገኛሉ? እንግዲህ መረጃዎችን ለማግኘት በቀጥታ የመጀመሪያው የመረጃ ምንጭ የሚሆነው የኢትዮጵያ የህብረተሰብ ጤና ኢንስቲትዩትና የኢትዮጵያ የጤና ሚኒስቴር ናቸው። እንግዲህ በእነሱ የማህበራዊ ትስስር ገጾች ቬሪፋይድ ወይም ደግሞ ኦፊሻል በሚባሉት ገጾቻቸው እንግዲህ ትክክለኛ መረጃዎችን ማግኘት ይቻላል። ከዛ ባለፈ ደግሞ የኢትዮጵያ መገናኛ ብዙሃንም ይህንን ጉዳይ በዝርዝር እንደሚያስተላልፉ ይጠበቃል ማለት ነው። ከነዚህ ማግኘት ይቻላል። ከዛ ተጨማሪ መረጃ በቀጥታ ደውዬ ማግኘት እፈልጋለሁ ለሚል ደግሞ በ8335 እና በ952 ቀጥታ የነጻ የስልክ መስመሮች ላይ ማግኘት ይችላል። ከዚህ በሽታ ጋር በተገናኘ እንግዲህ በቀጥታ ይህንን በሽታ ሊያድን የሚችል የተረጋገጠ ክትባት ወይም መድኃኒት የለውም። ነገር ግን ደግሞ በሂደት ላይ ያሉ የክትባትም ሆነ የመድኃኒት የምርመራ ስራዎች እንግዲህ በዓለም ላይ በከፍተኛ ሁኔታ እየተሰራባቸው ይገኛል። ነገር ግን ደግሞ እነኚህ ስላልተረጋገጡ በሽታው አዳኝ የሆነ ክትባት ወይም ደግሞ መድኃኒት አለው በሚል መዘናጋት አያስፈልግም። እንግዲህ ቀደም ብለን ለማንሳት እንደሞከርነው በሽታው ወይም ቫይረሱ የሚተላለፈው በቀጥታ ከሰውየው ጋር ወይም ከግለሰቦች ጋር በሚደረግ ንክኪ እንጂ ወይም በአየር አለመሆኑን ተገንዝበው ሁሉም ሰው ጥንቃቄ ማድረግ ይገባዋል። ከዛ ባለፈ ደግሞ ጽዳትን እንደ ኮቪድ ጊዜ ስናደርግ የነበረባቸውን በተለይ ከእጅን በሳሙና አዘውትሮ መጠቀም እንዲሁም ደግሞ ተያያዥ ጉዳዮችን ጽዳትን መጠበቅ ለዚህ በሽታ ከፍተኛ የመከላከያ አንዱ መንገድ ነው ተብሏል። እንግዲህ ተጨማሪ መረጃዎችን ደግሞ ፋናም ሆነ በሁሉም የማህበራዊ ትስስር ገጾቻችን እንግዲህ ተጨማሪ መረጃዎችን ለክቡራን ተመልካቾቻችን እናደርሳለን። ላይኩን አለምሰገድ ለመረጃዎች አመሰግናለሁ።